አዲሷ ፍቅረኛው ከውጭ መጣች። የዴቭ እናት በጣም ደስ አላት። አደይ የዶክተሩን የፍቅር ጥያቄ ተቀበለችው። አደይ እሳት ለብሳ እሳት ጎርሳ ትሰማኛለህ? ያንተ እናት ለኔ ክብርና ለኔ ውደታ ከሌላት ከዚህ በኋላ ምንም ነገር የማደርገው ነገር የለኝም። እናም በቅቶኛል። ከዚህ በኋላ ምንም ነገር አልፈልግም ብላ አለችው። ዲቭ እባክሽን፣ እኔ እኮ እሷን አልወዳትም አላፈቅራትም። እማዬ ስላመጣቻት ብቻ የኔ ሚስት ትሆናለች፣ የኔ ፍቅረኛ ትሆናለች ብለሽ ለምንድን ነው የምታስቢው? ብሎ ሲላት እሱን እኔ ምን አገባኝ? ትሰማኛለህ? ምንም በማይመለከተኝና በማያገባኝ ነገር እንዲገባ አትፍረድብኝ። ስለዚህ አንተም በመንገድህ እኔም ደግሞ በመንገዴ በቅቶኛል ብላ አለች። እጅጉን ደነገጠ ዲቭ። ቆይ እና ታዲያ የት ልከጅ ነው ብሎ ሲላት እኔ የምሄደው የት ይመስልሃል? ወደ ዶክተሩ ጋር ነዋ። ምን ትሰምኛለሽ? ያንን ሰውዬ መጀመሪያም ጠርጥሬው ነበረ እንደማይሆንሽና እንዲሁም ደግሞ የእኛንና ያንቺን የፍቅር ነገር እንደሚያበላሽ ነግሬሽ ነበር። ታዲያ እኔ እየነገርኩሽ ለምንድን ነው እንደዚህ አይነት ጥፋት የምታጠፊው? ብሎ ሲላት እኔ ነኝ ያጠፋሁት? ትሰማኛለህ? አንተ በእናት ፊት ልታስከብረኝና አይ ይችን ሚስቴ ናት ይች ናት የወደድኳት ብለህ ልትጋፈጥልኝ ትችል ነበር። አንተ ግን ምን አደረግ? አይደለም ልትጋፈጥ ይቅርና አረማዬ እያልክ እንደ ወንድ እንኳ ቆፍጠን ሳትል እኔን ነው አሳልፈ የሰጠኝ። ስለዚህ ከዚህ በኋላ ምንም ነገር የምፈራው ነገር የለኝም በቀኝ ብላ አለችው። ዲቭም በጣም ተናዶ ወደ ቤቱ ሲመለስ ትሰማኛለህ ልጄ፣ እሷ እኮ በጣም ተወድሃለች እና ለምንድን ነው የማትረዳት? ብላ አለችው። እማዬ እኔ ማን ትሁን ምን የማላቃትን ሴት ምንድን ነው እንዳገባ የምትፈርጅብኝ? እስኪ ንገሪኝ፣ እኔ ምን አጠፋሁ? ብሎ ሲላት ነገርኩ እኮ አደይ እንደማትመጥናት እየነገርኩ አይደለም እንዴ? አደይ ለአንተ በፍጹም አትመጥንህም፣ ለቤተሰቦቻችንም እንደማትመጥን እየነገርኩ ነው ብላ አለችው። እሱንን አይደለሁ እንደምወስነው እማዬ፣ አንቺ ለምንድን ነው በእኔ ህይወት ጣልቃ የምትገቢው? እስኪ ንገሪኝ። አንቺ መቼስ አታገቢያት፣ የምትኖረው ከኔ ጋርና ከኔ ጋር። አይ እንግዲህ ዲቭ በቃ ትሰማኛለህ? በቃ ከዚህ በኋላ ምንም ነገር እንድትል አልፈቅድልህም። ለምን ብትል እኔ ሁሉንም ነገር ትቼ ሁሉንም ነገር እረስቼ እዝም መጥቻለሁ አንተን ብዬ። እንዳንተ ስራማ ድርጅቱን አልመራም ብለህ ስትመጣ የጓደኛዬ ልጅ ባርኮቴ ቀጥ አድርጎ ሲመራው ዝም ያልኩት ልጅ ስለሆንክ ነው። ከዚህ በኋላ ግን መቅበጥ የለም። እኔ ያልኩህን በሙሉ ታደርጋለህ። አይ የምትል ከሆነ ደግሞ እኔ ምን አይነት በሽታ እንዳለብኝ ታውቃለህ አይደለም? ስናደድ ጸጥ እንደምል። ስለዚህ እሱን ነገር ባትረሳው ይሻልሃል ብላ አለችው። በጣም ተናዶ በቃ አንቺ የፈለግሽው ነገር ይሆናል፣ ግን ደግሞ ግን የሚባል ነገር የለም። ልጅቷን በደንብ ትቀርባትና ታወራታለህ። ከዛም በኋላ የሚሆነው ነገር በሙሉ ይሆናል ብላ አለችው። ከዛ እሺ ላንቺ ስል ምንም ነገር አደርጋለሁኝ ብሎ አላት። አደይ ዶክተሩ ጋር ከሄደች በኋላ ዶክተሩ መሆነች ነው አደይ? ምን ነው አንተም ልትቅደረደር ያምርሃል እንዴ? እኔ ከዚህ በኋላ የምወደውንና የሚወደኝን ሳይሆን የሚያከብረኝን የሚወደኝን ብቻ ነው ላገባ የምፈልገው። ተረጋጊ አደይ፣ ይሄ እኮ የሚስተካከል ነገር ነው። ትሰማኛለህ? ጭራሽ በእኔ አደይ ላይ ሌላ ፍቅረኛ ይዛበት ትንጣ እንዴ? ምን? አዎ የውጭ ሀገር ፍቅረኛው ናት። ድሮ ግንኙነት ነበራቸው፣ ግን ደግሞ ተጣልተዋል። ስለዚህ ነገሮችን አስተካክላ አሁን ደግሞ መታለች ብላ ብላኛለች። ትሰማኛለህ? እኔ እኮ ባጣ ቆየኝ አይደለሁም። እኔ አደይ ነኝ። እኔ ያን ሁሉ ነገር ትቼ የመጣሁትና ሁሉንም ረስቼ የመጣሁት ለሌላ ለምን ይመስልሃል? አንድና አንዴ እዚህ ሰላማዊ ህይወት ለመኖር ብቻ ነው እንጂ ግን ብቻ ሁሉም ነገር ያሳፍራል። የእውነቴን ነው ምልህ። እኔ በፍጹም ከዲቭ ይሄንን አይነት ነገር አላስብም ነበር። እሱ ግን በአንድ ጊዜ ረስቶኝ ሁሉንም ነገር ለማስተካከልና የእናቱን ትዕዛዝ ለማክበር ደፋ ቀና ይላል። እኔ እኮ የእናቴን ትዕዛዝ አላከበርኩም፣ የአባቴንም ትዕዛዝ አላከበርኩም። እናቴንም
ረግጬ መጥቼ አባቴንም ረግጬ መጥቼ አየህ ወንድ ላይ ክብር አይገባውም ብላ በጣም ስትናደድ፣ እረ ተረጋጊ፣ እንደዚህማ አትበይ። ግን እኮ በዙሪያሽ የሚወዱሽና የሚያከብሩሽ በራስችው ይችኑ አደይ በማንነትሽ በጣም ብዙ ሰዎች አሉ፣ ግን አንቺ ማየት አልቻልሽም እንጂ ብሎ ሲላት፣ ልክ ነህ፣ እስከ ዛሬማ መቼ አየሁና ከዚህ በኋላ ግን ማየት አለብኝ ብላ ስትል፣ ዶክተሩ አምላኬ ሆይ ተመስገን። ቆይ አሁን ማድረግ ያለብኝ ማመስገን ነው ወይስ ደግሞ ማማረር? ምክንያቱም አደይን እኔ ልጎዳት አልፈልግም። ደግሞም በፍጹም አደይን አፍቅራና ወዳኝ አብራኝ እንድትኖር ነው እንጂ። ሰላም ውድና እየተከበራችሁ የህያ ቤቴ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነባር ቤተሰቦች ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ሰራተኛዋ አደይ እንደቀጠለ ይገኛል። የአደይ እና የዲቭ ነገር አከተመለት። አደይና ዴቭ አዲስ ህይወት ለየግላቸው ጀመሩ። በስተመጨረሻ በጣም በሚያሳዝን ሁኔታ የዴቭ አዲሱ ፍቅረኛው መጣች። እናቲቱ በጣም ደስ ብሏት እውነት ለመናገር እኔ እኮ ገና ድሮውንም ነበረ ለልጄ የማስብሽ ብላ አለቻት። ምን? አዎ ያን ጊዜ አንቺና እሷ እንኳ ስትጣሉ እመኝኝ እኔ ፍቃደኛ አልነበርኩም። ግን ደግሞ ዴቭን ታውቂው የለ ሁሌ እንደ ቸኮለ ነበር። አሁን ግን ሁሉም ነገር ተስተካክሏል። አንቺ የልጄና የልጄ ጮኛ ብቻ ነሽ ብላ አለቻት። ግን ደግሞ ዴቭ እኮ ያችን ልጅ ነው የሚወደው፣ እኔን በፍጹም አይደለም ሊወደኝ ዘወር እንኳ ብሎ አያየኝም ብላ ስትል፣ አታስቢ፣ ለሱ እኮ እኔ ራሴ መፍትሄ አለኝ። አንቺ ወንድ ልጅ ደግሞ በምን እንደሚታለል ታውቂያለሽ። ስለዚህ እንደምንም ብለሽ አሰማምጠሽ የራስሽ ማድረግ ትችያለሽ። ስለዚህ አንቺም ከርፈፍ ማለትሽን ትተሽ ነቃ ብለሽ ስራሽን አርፈሽ ብትሰሪ ይሻልሻል። ደግሞ ያቺ አደይ የቤት ሰራተኛ በፍጹም ለቤተሰቦቻችን እንደማትመጥን ለዲቭ ነግሬዋለሁ። መቼም የእኔ ዲቭ በፍጹም ምንም አይነት ስህተት እንደማይሰራ እኔ እርግጠኛ ነኝ ብላ አለች። እንደዛ ከሆነ በጣም ጥሩ። አዎ እንደዚህ ነው የሚሻለው። ከዚህ በኋላ ምንም ይሁን ምን አንቺና ዲቭ አትለያዩም። አደይ ደግሞ ከህይወቱ መውጣት አለባት። ምክንያቱም አደይና በፍጹም የኔ ዲቭ አይመጣጠኑም። እስኪ ንገሪኝ፣ እኔ አሁን ገጠር ልሄድ ነው። በዛ ላይ እሷ አለባበሷ ስራ የላት፣ ሀብታም አይደለች፣ ምንም እኮ አይደለችም ብላ አለች። ፍቅር በጣም ተናደደችና ቆይ እታለም ግን ምን እያደረገች ነው? እኔ እኮ ከሷ ያራኩት እኔ ለራሴ ለማድረግ እኔን ትድረኛለች ብዬ ስል ጭራሽ ከውጭ ሀገር ሚስት አመጣች። ይችን ራሱ ከህይወቴ እንደምንም ብዬ ማስወጣት አለብኝ። መቼም ቢሆንማ ዲቭ የሌላ ሰው ሆኖ ማየት አልችልም እያለች ፍቅር በጣም ተናደደች። በሌላ በኩል ዳኒ በጣም እሳት ለብሶ እሳት ጎርሶ፣ አንቺ ታሳፍሪያለሽ፣ ቃልሽን የምትበይነሽ። ቆይ አንቺ ምን አይነት ሴት ነሽ? የእውነት ዲቭ ይወደኛልና ያፈቅረኛል ብለሽ እኔን ገና ለገና አሳልፈሽ ብቻ ስለሰጠሽኝ ያንቺ የሚሆን ከሆነ በጣም ተሳስተሻል ብሎ አላት። ምን እያልክ ነው? አዎ አንቺ የሰጠሽው ዲቭ እንዲያፈቅርሽና እንዲወድሽ ታማኝ እንዲሆንልሽ አይደለም? ግን ደግሞ እሱ ልቡ ከሸፈተ ቆይቷል። አንቺን መቼም ሰው አያደርግሽም። ድጋሜ ደግሞ ወደ እኔ ህይወት እንድትመጪ አልፈልግም ብሎ አላት። አረ እባክህ፣ አዎ የምሬን ነው ብሎ ሲላት የዲቭ እናት በጥፊ መታችው። አትምችኝ። ቆይ ምንድን ነው ያጠፋው ጥፋት? የገዛ ልጃችሁ ላጠፋችሁ ጥፋት እኔ መወቀስ አለብኝ እንዴ? አይ ተወቀሽም አልትወቀሽም እኔ ምንም የሚያገባኝ ነገር የለም። ግን ደግሞ ከዚህ በኋላ ሁሉም ነገር አብቅቷል፣ በቃ ይበቃል ብላ አለች። ዲቭ አዲሱ ፍቅረኛውን እባክሽን ልለምንሽ፣ እባክሽን ሳራ፣ በፍጹም እኔና አንቺ አንድ ላይ መሆን እንደማንችል አንቺም እኔም ጠንቅቀን እናውቃለን። ስለዚህ
ድሮ ያልወሰነውን ለምንድነው አሁን እንደዚህ የምታደርጊው ብሎ ሲላት፣ እኔ እኮ ድሮም እወድህ ነበር ዴቭ፣ አንተ ነህ እንጂ እኔን የማትወደኝ። ስለዚህ እናትህ ያለችውን ነገር እናደርጋለን። ደግሞም እኮ የኔ ቤተሰቦች በጣም ፈቃደኛ ናቸው። ምን? አዎ በጣም ደስተኛ ናቸው። ስለዚህ አንተም ቢሆን ቤተሰቦች ያልሆን በሙሉ ማድረግ አለብህ፣ ቢያንስ ለቤተሰቦቻችን ስንል ብላ ስትል፣ አይ እንደሱማ በፍጹም አላደርግም። ትሰሚኛለሽ? አንቺ እንደፈለግሽ አድርጊ፣ ግን ደግሞ እኔ በፍጹም አንቺ የምትይውን በሙሉ አላደርግም ብሎ አላት። እንደዛ ከሆነማ በጣም ጥሩ። ምን ማለት ነው? በቃ እንደዛ ከሆነ ለእናትህ ሂጄ እነግራታለሁ፣ እናት ደግሞ ምን እንደምትል እናያለን ብላ አለች። አይ ለእናቴማ መናገር አትችይም ብሎ ሲላት፣ እና ታዲያ ምንድን ነው የምትፈልገው? ነገርኩ እኮ እኔ ላንተ ስሜት አለኝ ማለት አማርኛ አይደለም እንዴ? እኔ ግን የለኝም። እኔ የምወደው አደይንና አደይን ብቻ ነው። ታዲያ አደይን እናትህ ብትወድ እኮ እስካሁን ታጋባህ ነበር። ግን ደግሞ እናትህ አደይን አትወድም። እናትህ የወደደችው እኔንና እኔን ብቻ ነው ብላ ልክ ልኩን ነገረችው። አደይ ዴቭን ከዚህ በኋላ በቃ አንተም እኔም ብዙ ርቀት ባንጓዝ ጥሩ ነው፣ እኔም አልጠብቅህም አንተም ደግሞ እንዳትጠብቀኝ ብላ አለችው። ቆይ ምን እያልሽ ነው? አዎ ይበቃናል። ከዚህ በኋላ እስኪ ንገረኝ፣ ምንድን ነው የምንጠብቀው? እናትህ ካልወደደችኝና ካልፈቀደች እኔ ዝም ብዬ የምጃጃል ይመስልሃል እንዴ? እኔም ዶክተሩ ይወደኛል፣ ያፈቅረኛል፣ ወደሱ ይሄዳለሁ ብላ አለችው። እመኝኛ አደይ፣ ወደሱ የምትሄጂ ከሆነ መቼም ቢሆን አንቺም እሱም በሰላም እንድትኖሩ አላደርጋችሁም ብሎ ሲል፣ ምን ትሰማኛለህ? አሁን ገና ወጥ ረግጥክ። እኔ ምን ብያለሁ? ምንም አላልኩም እኮ። ያልወደደችኝ የገዛ እናትህ ናት አይደለም? እንደውም እልክ ባታስገባኝ ይሻላል። አንተ እኮ አልተከራከርክልኝም። እንደውም ባቡሬን ለማሳመን አይደለም እንዴ ባቡሬን የላከው? ትሰማኛለህ? ባቡሬን እንደላከው ጠንቅቄ ነው የማውቀው። ከዛ እሱም ልብስ ቀይሪ ዘንጭ ምናምን ብሎ ሰባብከው ወደ እናት ጋር አስገቡኝ። እናት ደግሞ ለሰላምታ እጄን እንኳ ስዘረጋላት በፍጹም ሰላም አላለችኝም። አየህ ታዲያ ይህ ሁሉ ንቄትና ይህ ሁሉ አውርዶ ማየት ምን ይባላል? እኔ እኮ አደይ ነኝ። እኔም እንደናንተ ስሜት አለኝ። ደግሞ እኔስ ምን አጥቼ ብላ አለችው። ውድ የህያ ቤት ቤተሰቦቼ የዛሬው ሰራተኛዋ አደይ ይህን ይመስል ነበረ። እናንተስ ምን አስተያየት አላችሁ? የዴቭ እናት ምንም እንኳ ዳያስፖራ ብትሆን የቱንም ያህል ንጽህና ብትጠብቅ እንኳ ፍራሹና አልጋው አረ ይሄ እኮ አናፍሸዋለሁ በደንብ አድርጌ አስድቸዋለሁ ብላ ስትላት እንኳ ድጋሚ አስጆ ደግሞ መልስ አትስጪም ብላ ጭራሽ ነፃነቷን ሁሉ ነው የነፈገቻት። እናም በሌላ በኩል አሹን ራሱ ትሪት ማድረግ አቆመዋል ሰራተኞቹ። ምክንያቱም በዴቭ እናት ምክንያት ካልሆነ እኔ ገጠር ሄዳለሁ የዴቭንና የአደይን ሰርግ ብዬ ነው እንጂ ሰርጉ ከቀረማ ምንም እቀመጥበታለኝ እንዴ እማዬ ቤት እንጀራ መቻጣሁና ሮሚንና የተሻለ ፍለጋ ብዬ እንጂ እያለ አሹዬ በጣም እየተናደደ ይገኛል።